ሰላም ጤና ይስጥልኝ። ከረጅም ጊዜ ቆይታ በኋላ ዛሬ ተገናኝተናል። ፕሮግራማችን ተቋርጦበት ከነበረው ጊዜ አንስቶ ብዙ ጥያቄዎች እየገቡ ነበረ። እነዛ ጥያቄዎች ውስጥ የተወሰኑትን ምላሽ የምንሰጥባቸው ይሆናል። ቀሪዎቹን ደግሞ ሰፋ ያለ ገለጻ የሚያስፈልጋቸውን ራሱን በቻለ ቪዲዮ ይዘናቸው ምንቀርብ ይሆናል ማለት ነው። በአውቶሞቲቭ ዘርፍ ስልጠና ላይ ላላችሁ ሰልጣኞች በሙሉ እናንተ ድጋፍ ሊያደርግላችሁ ይችላል የምንላቸውን ሜጀር የሆኑ ኮርሶችን ምንመለከት ይሆናል። ሀሳብ አስተያየቶቻችሁን በኮሜንት ስር ማሳወቅ ትችላላችሁ። እኛም በቻልነው አቅም ለጥያቄዎቻችሁ ለምትሰጡት አስተያየት ምላሽ ለመስጠት የምንሞክር ይሆናል ማለት ነው። ስለዚህ የመጀመሪያውን ጥያቄ ስንመለከት ስለ ኢንጂን ብሬክ የተጠየቅነው ጥያቄ አለ። ኢንጂን ብሬክን ደጋግሞ መጠቀም ለረጅም ጊዜ መጠቀም ችግር አለው ወይ የሚል ጥያቄ ነበረ። በቀላሉ ለመመለስ ኢንጂን ብሬክን መጠቀም ችግር የለውም ወይም ደግሞ ደጋግሞ መጠቀም ችግር የለውም። በተለይ ደግሞ እነዚህ ቁልቁለቶችን ስንወርድ ተሽከርካሪያችን የፍሬን ሸራዎች እንዳይሞቁና በኋላ ያ ሙቀት ደግሞ ፍጥነቱን መቆጣጠር እንዳይችል ስለሚያደርገው አደጋ ላይ እንዳይጥለን እነዚህ ተጨማሪ የኢንጂን ብሬኮች የተጨመረላቸው ተሽከርካሪዎች አሉ። በተለይ ደግሞ እነዚህ ትላልቅ የናፍጣ ተሽከርካሪዎች ላይ ኢንጂን ብሬክን ራሱን ችሎ የተገጠመላቸው ተሽከርካሪዎች አሉ። ከነዛ ውስጥ መካከል በተለምዶ ቴልማ ተብሎ የሚጠራውን አይተናል ከዚህ ቀደም። በተጨማሪ ጃክ ብሬክ ብለን የምንጠራውንና የኤግዞስት ብሬክ ብለን የምንጠራውን ተመልክተናል። እነሱን ቪዲዮዎች ሊንክ ከስር ማስቀምጥላችሁ ይሆናል በሰፋ ባለ መልኩ እሱ ላይ መመልከት ስለምትችል ማለት ነው። በተሽከርካሪያችን ላይ 80% የሚሆነውን የፍጥነት መቀነስ ስራን የሚሰሩት ወይም ደግሞ እንዲሰሩ ኤክስፔክት የሚደረጉት እነዚህ ኢንጂን ብሬክ ብለን የምንጠራቸው ሲስተሞች ናቸው ማለት ነው። ኢንጂን ብሬክን ስንጠቀም በስርዓቱና በሰዓቱ ከሆነ ምንም አይነት ኢፌክት መኪኖቻችን ላይ አያስከትሉም ማለት ነው። እነዚህ ኢንጂን ብሬኮች ችግር ያመጣሉ ብለን ልንሰጋ የምንችለው ወይም ደግሞ ችግር የሚፈጥሩበት ሰዓት መቼ ነው? በቴልማ ብንወስደው ለምሳሌ ቴልማ ላይ ብንመለከት ቴልማ የሚሰራው ኤሌክትሮማግኔቲክ ፊልድን በመጠቀም ነው። ስለዚህ ወደ ዲፈረንሻል ለኋላ እግሮቹ የሚደርሰውን ዙር በማግኔት አማካኝነት በኤዲ ከረንት አማካኝነት እንዲዳከም ነው የሚያደርገው። ዙሩን ማዳከም ስራ ነው የሚሰራው። እነዚህ ኤሌክትሮማግኔቲክ ፊልዶች ግን በጣም ፓወርፉል ስለሆነና ሃይ ስለሆኑ ከፍተኛ የሆነ ሙቀት ፎርም ወይም ጄኔሬት ያደርጋሉ ማለት ነው። ስለዚህ አሁን የድሮዎቹ ሞዴሎች ላይ ከሆነ እነዚህን ቴልማዎች ባለ 4 ባለ 5 ሌቨሮች አሉ። ኦፍ አለ 1 ቁጥር 2 3 እና 4 አለ። ስለዚህ 1 ቁጥር ላይ ስናደርገው ኮይሎች ላይ የሚፈጥሩት ማግኔቲክ ፊልድ ዝቅ ያለ ወይም ደግሞ 25% ፎርስ ያለው ብቻ ነው የሚሆነው። 2 ላይ ስናደርገው 50 ይሆናል። 3 ስናደርገው 75፣ 4 ላይ ደግሞ ስናደርገው 100% ወይም ደግሞ ማክሲመም የኤሌክትሮማግኔቲክ ፊልድን ፎርም የማድረግ አቅም አላቸው ማለት ነው። መኪናው ከቆመ በኋላ ግን ያንን አክቲቬት እንዳደረግ ነው ከተውነው የሃ ሙቀት እነዚህ ኤሌክትሮማግኔቲክ ፊልዶች የሚፈጥሩት ሙቀት በጣም ከፍተኛ ስለሚሆን ኮይሎች የሚቀልጡ የሚበላሹብን ይሆናል። ፕላስ ደግሞ የሚወስዱትም ከረንት በጣም ከፍተኛ ስለሆነ በተለይ ደግሞ ማክሲመም ፓወሩን ስንጠቀም በጣም ከፍተኛ የሆነ ከረንትን ስለሆነ የሚወስዱት የኤሌክትሪክ ሲስተሞቻችን ላይ ገመዶች እንዲቀልጡ ኤክሰሲቭሊ እንዲሞቁ የሚያደርግብን ይሆናል ማለት ነው። ስለዚህ መኪናችንም እየተንቀሳቀሰ አይደለም፣ ምንም አይነት ኤር በውስጡ የሚያልፍበት መንገድ ወይም ደግሞ የሚያቀዘቅዝበት መንገድ ስለሌለ እነዚህን የኤሌክትሮማግኔቲክ ፊልዶች ዳሜጅ ሊያደርግብን ይችላል ማለት ነው። ስለዚህ ኦን አድርገን ከተሆነ መኪናውን ቆሞ ኦን ተደርጎ የሚተው ከሆነ ቴልማ ላይ እነዚህ ችግሮችን ያመጣሉ። አድቫንስድ የሆኑት የቴልማ ሲስተሞች ላይ ደግሞ ኖርማሊ የብሬክ ሲስተማችንን ገና መርገጥ ስንጀምር እየረገጥ ነው ስንመጣ አክቲቬት የሚሆኑባቸው ደግሞ ተሽከርካሪዎች አሉ። በዛ ጊዜ ላይ እግራችንን ስናነሳ አውቶማቲካሊ የቴልማውንም ሲስተም ሸት ኦፍ ስለሚያደርግ ወይም ደግሞ እንዲቋረጥ ስለሚያደርግልን ሴፍ ልንሆን እንችላለን ማለት ነው። በኮምፒውተር የታገዘ ስለሆነ የኤሌክትሪክ ማግኔቲክ ፊልዱን ማኔጅ ማድረግ መቆጣጠር የሚቻልበት መንገድ ስለተዘረጋለት ማለት ነው። እነዚህ የኢንጂን ብሬክ ሲስተሞች ብሬካችን ፌድ እንዳያደርግ ስለ ብሬክ ፌድም ምንነት ያለውን ማድረጋ በሰፊው ተመልክተናል። እሱንም ራሱን የቻለ ብሬክ ሲስተም ራሱን የቻለ ፕሌሊስት አለው። እሱንም ፕሌሊስት
ከላይ አታች ማድረግላችሁ ይሆናል። ፈርዘር እሱ ላይ በዴብዝ መመልከት ትችላላችሁ። በስርዓት እስከተጠቀምን ድረስ ዋነኛውም ጥቅማቸው እነዚህ ኢንጂን ብሬክ ተብሎ ደግሞ ለብቻ ከኖርማል መኪናው ከሚጠቀሙ ተሽከርካሪው ከሚጠቀመው የብሬክ ሲስተም ለብቻው ተጨማሪ እነዚህ ሪታርደር ኢንጂን ብሬክ ብለን የምንጠራቸው ሲስተሞች የተገጠሙት ሸክም ተሸክመው የሚሄዱ ተሽከርካሪዎች ስለሆኑ እነዚህ ትራኮች፣ ባሶች ሊሆኑ ይችላሉ። ብዙ ሸክም ተሸክመው የሚሄዱ ተሽከርካሪዎች ስለሆኑ ያ ሸክም በብሬክ ብቻ እንቆጣጠረው ብንል የፍሬን ሸራዎቻችን እንዲሞቁ ስለሚያደርግና ያ ሙቀት ደግሞ ብሬክ ፌድን ስለሚያመጣ ያን ለመከላከል ሲባል ተጨማሪ ኢንጂን ብሬክ ብለን ወይም ደግሞ ሪታርደር ብለን የምንጠራቸው ሲስተሞች የተሰሩ ይሆናሉ ማለት ነው። ስለዚህ ቁልቁለት ላይ ስንሄድ አክቲቬት የምናደርጋቸውና የፍሬናችን ሸራ ረጅም እድሜ እንዲኖረው ወዲያው እንዳይበላሽ ወይም ደግሞ ሙቀት ተፈጥሮ የብሬክ ፌድ ብለን የምንጠራውን ክሪቲካል ኮንዲሽን እንዳይፈጠር የሚረዱን የሚያግዙን እነዚህ ኢንጂን ብሬክ ብለን የምንጠራቸው ሲስተሞች ናቸው። ስለዚህ እነሱ መጠቀም መኪኖቻችን ላይ የሚያስከትሉት አደጋ የለም። አብዛኛው እኛ ሀገር ያሉት ይመስለኛል የቴልማና የኤግዞስት ብሬክ ሲስተሞች ናቸው። ስለዚህ የቴልማውንም አክቲቬት ከሆነ በኋላ አውቶማቲክ የሚያጠፉ ተሽከርካሪዎች አሉ። በሌቨር የሚሰሩት ግን ከሆኑ ለማቀዝቀዝ መኪናውን ለማቀዝቀዝ ከተጠቀምንበት በኋላ መኪናው አውቶማቲካሊ ሲቆም ወይም ደግሞ መቆም ሲጀምር ወዲያው ኦፍ ማድረግ መርሳት የለብንም። ረጅም ሰዓት ከቆየ ከፍተኛ የሆነ ሙቀትን ፈጥሮ እነዚህን የኤሌክትሮማግኔቲክ ኮይሎቹን ጠቅላላ ዳሜጅ ስለሚያደርግ ማለት ነው። ሌላኛው ደግሞ የተጠየቅነው ጥያቄ ስለ ኦልተርኔተር ብረሾች ነው። ጥያቄው ብዙም ግልጽ ባይሆንም ግን ኦልተርኔተር ሲስተም ስንመለከት ስለ ብረሽ ብዙ ያወራ ነው ዲስከስ ያደረግነው ነገር የለም ይመስለኛል። እነዚህ ብረሽ ብለን የምንጠራቸው የምናገኛቸው የኦልተርኔተር ቦዲ ውስጥ ወይም ኬዝ ውስጥ ነው። የራሳቸው የሆነ ሆልደር አላቸው። ከጀርባቸው ስፕሪንግ አለው። ያ ስፕሪንግ ያንን ብረሽ እየገፋ ሁሌም ኮንታክት እንዲኖረው የሚረዳን ስፕሪንግ ይሆናል ማለት ነው። ስፕሪንጉ ደግሞ ፊት ለፊት እነዚህ ብረሾች ይኖራሉ ማለት ነው። እነዚህ ብረሾች ከኮፐር እና የካርበን ውህደት የተሰሩ ናቸው። ኖርማሊ እነዚህን የብረሾችን ጥቅም አንደርስታንድ ለማድረግ ቀላሉ የሚሆነው መጀመሪያ ኤሌክትሮማግኔቲክ ፊልድ እንዴት እንደሚፈጠር ማወቅ ነው። ስለዚህ አንድ ብረት ላይ ሽቦ ጠቅልለን የሁለቱን የሽቦዎቹን ጫፍ ፓወር ሰፕላይ እንዲያገኙ ብናደርግ እነዛ ኤሌክትሮኖች እዚህ ኮንዳክተር ውስጥ መሽከርከር ማለፍ ሲጀምሩ ጄኔሬት የሚያደርገው እዚህ ጋር የጠቀለልነው ጥቅልል ጄኔሬት የሚያደርገው የራሱ የሆነ የኤሌክትሮማግኔቲክ ፊልድ አለ ማለት ነው። ያ ኤሌክትሮማግኔቲክ ፊልድ እዚህ ኦልተርኔተራችን ላይም እናገኘዋለን። እንደምናውቀው የኦልተርኔተር ስራው ኤሌክትሪክን ጄኔሬት አድርጎ ባትሪያችንን ቻርጅ ማድረግ እንዲሁም ደግሞ መኪኖቻችን ላይ ያሉትን አክሰሰሪዎችና ሌላ ኤሌክትሪክ የሚያስፈልጉን ሲስተሞችን ፓወር ሰፕላይ የማድረግ ስራን የሚሰራልን ነው። ስለዚህ ውስጥ ላይ ስቴተር እና ሮተር ብለን የምንጠራቸው እንዳሉ እናውቃለን። ይህ ስቴተር ብለን የምንጠራው ሮተሩ የፈጠረው ማግኔቲክ ፊልድ ወደ ኤሲ ቮልቴጅ ቀይሮ ወደ ሬክቲፋየሩ የሚልክልን ክፍል ነው። ይሄ ስቴተር ብለን የምንጠራው የማይሽከረከረው ክፍል ማለት ነው። እሱ ቦዲው ላይ የምናገኘው ነው። ሮተር ብለን ደግሞ የምንጠራው ምንድነው? ማግኔቲክ ፊልድን ክሬት አድርጎ የስቴተሮቹ ጥቅልል መካከል ያ ፊልድ እንዲያልፍ እየተሽከረከረ እንዲያልፍ የሚያደርግልን ሲስተም ይሆናል ማለት ነው። ይሄ ሮተር ብለን የምንጠራው ሲስተም የሚዞረው በሞተራችን አማካኝነት ነው። ስለዚህ በቤልት ይጠለፍና ኢንጂናችን ሲዞር ኦልተርኔተራችንም አብሮት የሚዞር ይሆናል ማለት ነው። ግን እዚህ ላይ ማወቅ ያለብን ይሄ ጥቅልል ታዲያ የሚሽከረከር ከሆነ እላዩ ላይ ገመድ አስረን ኤሌክትሪክ ፓወር እንዲያገኝና ማግኔቲክ ፊልድ ክሬት እንዲያደርግ ማድረግ አንችልም። ታዲያ ይህንን ታክል ለማድረግ ሲባል ምንድነው የተደረገው? እነዚህ ሮተሮች ላይ የተጠቀለሉት ሽቦዎች መነሻ ሽቦ አለን፣ አንድ ሽቦ ከዛ ይጠቀለልና ዙሪያው ተጠቅልሎ ሮተሩ ላይ ተጠቅልሎ ቀሪ ደግሞ አንድ ጫፍ ይኖረናል ማለት። ስለዚህ የአንድ መስመር ሁለት ጫፎች ይኖሩናል ሮተሮች ላይ። እነዛ ሁለቱ ጫፎች አንደኛው ጫፍና ሁለተኛው ጫፍ ሄደው
ኮንታክት የሚያደርጉት ይሄ ስሊፕ ሪንግ ብለን የምንጠራቸው ሁለት ሪንጎች ላይ ይሆናል ማለት ነው። ስለዚህ እነዚህ ስሊፕ ሪንጎች እነዚህ ሮተሮች ላይ ከላይ በኩል ሁለት ቀለበት የሚመስሉ እናያለን። መሀል ላይ ኢንሱሌት የተደረጉ ናቸው። ኮንታክት የላቸውም ወይም ደግሞ ሾርት መኖር የለበትም በእነሱ መካከል። ስለዚህ አንድ ሪንግ ይኖራል መሀል ላይ ኢንሱሌተር፣ ከዛ ደግሞ ሁለተኛዋ ሪንግ ከስር የምትኖር ይሆናል ማለት ነው። ይሄ ሮተር ማግኔቲክ ፊልድ እንዲፈጠር ከተፈለገ እንግዲህ በእነዚህ በሁለት ጫፎች መካከል ፓወር ሰፕላይ ማድረግ አለብን። ስለዚህ ያንን ፓወር ሰፕላይ ለማድረግ ይሄንን ብረሽ ብለን የምንጠራቸውን የሚጠቀሙ ይሆናል ማለት ነው። ስለዚህ ይሄ ብረሽ ሁለት ብረሾች ናቸው የሚኖሩት ኦልተርኔተር ላይ። አንደኛው ብረሽ ከአንደኛው ስሊፕ ሪንግ ጋር፣ ሁለተኛው ደግሞ ከሁለተኛው ስሊፕ ሪንግ ጋር ይሆንና አንደኛው ፖዚቲቭ አንደኛው ኔጌቲቭ ነው ሰፕላይ የሚያደርጉት። በመጀመሪያ ሲነሳ ጉልበትና አቅም እንዲኖረው የኦልተርኔተር አቅም እንዲኖረው ኤሌክትሪክ ጄነሬት የማድረግ አቅም እንዲኖረው ምን ያደርጋል? ኤክሳይቴሽን ከረንት በእነዚህ መስመሮች በኩል የሚመጣለት ይሆናል። ያ ከረንት እዚህ ሮተር ውስጥ ሲገባ ወይም ደግሞ ማለፍ ሲጀምር ኮንዳክተር ውስጥ ያሉት ኤሌክትሮኖች ማግኔቲክ ፊልድን ጄነሬት ማድረግ ይጀምራሉ። ያ ማግኔቲክ ፊልድ በስቴተር ውስጥ እያለፈ በመጣ ቁጥር ደግሞ ያ ስቴተር ምን ያደርጋል? ኤሲ ፓወርን ጄነሬት ማድረግ ይጀምራል ማለት። ስለዚህ አንዴ ፖዚቲቭ አንዴ ኔጌቲቭ አንዴ ፖዚቲቭ አንዴ ኔጌቲቭ እየተፈራረቁ ኤሲ ፓወርን ጄነሬት ያደርጋል። ያ ኤሲ ፓወር ደግሞ በዳዮድ ሰርኪዩት በኩል በማለፍ ኤሲው ወደ ዲሲ ሬክቲፋይ ተደርጎ ሬጉሌተር ተደርጎ ወደ ባትሪያችንና ወደ ቀሪዎቹ የአክሰሰሪ ክፍሎች ትራንስፈር የሚሆን ይሆናል ማለት ነው። ስለዚህ እነዚህ ብረሾች ዋናው ፐርፐዛቸው ጥቅማቸው ይሄ ነው። ቶሎ የመበላት ወይም ደግሞ የመሸርሸር ባህሪ ያላቸው። ስለዚህ ለረጅም ጊዜ አንድን ኦልተርኔተር እየተጠቀምነው ስንመጣ ቶሎ እየተበላ ሊያልቅ የሚችለው ይሄ ብረሽ ብለን የምንጠራው ወይም ደግሞ ይመስለኛል በተለምዶ ከሰል ተብሎ ነው የሚጠራው፣ የሞተር ከሰል ተብሎ ነው የሚጠራው። እነዛ ከሰሎች ይሆናሉ ማለት ነው የሚበሉት። እነዚህ ከሰሎች ታዲያ እየተበሉብን የሚመጡ ከሆነ በመጀመሪያ የምናየው ሲግናል ምንድን ነው? ዳሽቦርዳችን ላይ የባትሪ ምልክቷ ትበራለች። ያ በራ ማለት ባትሪያችን ቻርጅ እየሆነ አይደለም። ኦብቪየስሊ ዝም ብሎ ሮተሩ ለብቻው የሚዞር ከሆነና ምንም ኤሌክትሪክ ፊልድ ጄኔሬት ማድረግ የማይችል ከሆነ ኤሌክትሪክ ፓወርን ጄኔሬት ማድረግ አይችልም፣ ባትሪያችን ቻርጅ አይሆንም ማለት ነው። ስለዚህ ዳሽቦርዳችን ላይ ያ ማብራት ይበራል ማለት የባትሪ ምልክቷ ማብራት እንድትበራ ሊያደርግብን ይችላል። ሄደንም ንባብ ለመውሰድ እንኳን ብንሞክር የምናገኘው ወይ 13 ቮልት 12 ቮልት ብቻ ይሆናል ማለት ነው። ወይም ደግሞ በጣም የወረደ ቮልት ብቻ ንባብ የሚሰጠን ይሆናል ማለት ነው።